ሃሌሉያ። በጸሎት መንፈስ እያለን የእግዚአብሔርን ቃል ከአንድ ስፍራ አነባለሁ። ኢየሱስም የሚያዩ እንዳያዩ የሚያዩም እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣሁ አለ። የማያዩ እንዲያዩ የሚያዩም እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣሁ አለ። ዮሐንስ 9:38። እግዚአብሔር አባታችን ሆይ ዛሬም አንተ በምክርህ ወደ እያንዳንዳችን እንድትመጣ አስተምርሃለሁ፣ በምትሄድበትም መንገድ እመራሃለሁ ብለህ ያልክ እግዚአብሔር ኪዳን ሰጥተሃል። ልጆችህን ለማስተማር ልጆችህን በአቅጣጫህ ልትመራ በምትፈልገው መንገድ ልትመራ ታስተምራለህ። ዛሬም በዚህ ጉባኤ መካከል እንድታልፍ እህቶቼንና ወንድሞቼን ባሉበት ስፍራ እግዚአብሔር ሆይ የጓዳቸውን የምታውቅ አንተ ነህ። የቤታቸውን ጥያቄ የምታውቅ አንተ ነህ። መገሰጽ ያለበትን መገሰጽ የምትችል አንተ ነህ። መውቀስ ያለብህን፣ ማስተማር ያለብህን፣ ማጽናናት ያለብህን አንተ ነህ የምታውቅ። እግዚአብሔር ሆይ በእኔ በባሪያህ ውስጥ አልፈህ መልካምነትህን እንድትገልጥ የቃልህ ጉልበት እንዲገለጥ ሁሉን ለታመኑ እጆችህ አደራ አሳልፌ ሰጠው። እግዚአብሔር ዛሬም ስለምታስተምረን፣ ስለምትመክረን፣ ስለምትገስጸን እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም አሜን። እሺ እንግዲህ እዚህ ዮሐንስ ወንጌል ምዕራፍ 9 ቁጥር 38 ላይ ያለውን ቃል ነው ያነበብኩት። እስከ ዛሬም እንደ መነሻ አድርጌ እንግዲህ ማነበው እሱን ነው። እየተናገርኩበት ያለሁት ርዕስ አይኔ ሲከፈት ምን አያለሁ በሚል ላለፉት እንግዲህ 4 ሳምንታት ተምረናል። ዛሬ 5ኛ ሳምንታችን ነው። ምንድነው ማየው አይኔ ሲከፈት የሚለውን እንግዲህ መንፈሳዊ እይታን፣ ምክንያቱም ኢየሱስ ራሱ የማያዩ እንዲያዩ ነው የመጣሁት ብሏል እና ምንድነው እሺ ኢየሱስ አይን ይከፍታል ብለን ሌሎችም የመጽሐፍ ቅዱስ ክፍሎች አይተናል። ታዲያ አይኔ ተከፈተ ስል ምን ላይ ነው የሚከፈተው? የሥጋ አይናችን ተከፈተ ቢሆን ብዙ ጥያቄ አያስነሳም። ምክንያቱም ሰው ማንኛውንም ነገር በምድር ላይ እንቅስቃሴም ለማድረግ ለሁሉ ነገር ወሳኝ እንደሆነ የሥጋ አይን ይታወቃል። ስለዚህ ማየት የሚለው ነገር ብዙ ነገር እንደያዘ በሥጋ ይታወቃል። እንዲሁ በመንፈሳዊውም ዓለም አንድ ሰው መንፈሳዊ ሆኖ ለመኖር የመንፈሳዊ አይኑ መከፈት በጣም ወሳኝ እንደሆነ መጽሐፍ ቅዱስ ይናገራል። ይሄንን ደግሞ ጌታ እከፍታለሁ ብሏል። ኢየሱስ ይባረክ። ግን ታዲያ አይኔ ሲከፈት ምንድነው የማየው የሚለውን የተለያዩ ነጥቦች እንግዲህ እያየን ነው። ባለፈው ሳምንት የዲያብሎስን ተንኮል እናያለን የሚል አንድ ነጥብ አይተን ነበር። የሰይጣንን አመጣጥ አያችሁ። ሁሌም እንደምንለው ሌባ ነው እሱ፣ አጭበርባሪ ነው፣ አታላይ ነው፣ አሰናካይ ነው። ስሙ ራሱ ተንኮል ያለው አካሄድ ስለሚሄድ ያንን በቀላሉ የአጋንንት የሆነውን ነገር ለመለየት መንፈሳዊ አይኖች መከፈት ያስፈልጋቸዋል ብለናል። ምንም እንኳን በቤተ ክርስቲያን አማኝ ቢኖር ብዙ ዘመን የኖረም ቢሆን መንፈሳዊ አይኑ የበራ ካልሆነ በጠላት ተንኮል ወይም በጠላት ክፋት የመጠመድ እድል ሊኖረው ይችላል። ስለዚህ አይኑ እንዲከፈት እግዚአብሔርን መጠየቅ አለበት ብለናል። ሌላ በሁለተኛ ደረጃ ደግሞ የተመለከትነው ያለሁበትን ሳይሆን የምሄድበትን ወይ የወደፊቱን እግዚአብሔር የነገረኝን አያለሁ የሚል ነጥብ አይተናል። ይህንንም ከመጽሐፍ ቅዱስ ከተለያዩ ሰዎች ታሪክ ለማየት ሞክረናል። አካባቢያችን ላይ ያለውን እንድናይ እግዚአብሔር አይፈልግም። አሻግረን እሱ ወደ ነገረን ክብር፣ እሱ ወደ አየልን ነገር እኛም እየተመለከትን በዛ እየኖርን ያንን እግዚአብሔር እንደሚያደርግ ተስፋ እያደረግን በሱ ላይ እየታመን በእምነት፣ ምክንያቱም እምነት ባለፈም ስናነሳው እንደነበረው ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው ስለሚል እየተረዳን አያችሁ ወደምንሄድበትን ክብር እየተረዳን እርግጠኛ እየሆን እንድንሄድ ያደርጋል ነው እምነት የሚለው። ይሄ ነው እንግዲህ አንዱ የመንፈሳዊ አይን መከፈት በሰው ሕይወት የሚያደርገው። ታዲያ ዛሬ ደግሞ ምንድነው የምናየው ለሚለው ዛሬ 8ኛ ነጥብ ነው የምንመለከተው። የምናየው ስለ ራሳችንም ይሁን ስለ ሌሎች ያለን እይታ ይቀየራል። አይኔ ሲከፈት ስለ ራሴም ይሁን ስለ ሌሎች ያለኝ እይታ ይቀየራል ማለት ነው።
ይህንን መጽሐፍ ቅዱስ የሚለውን እናያለን። ምን ማለት ነው ለመሆኑ ስለ ራሴ የሚሆን ስለ ሌሎች ያለኝ እይታ ይቀየራል ስትል ካላችሁ፣ ሰው ስለ ራሱ ያለው ግንዛቤ በፍጥረታዊ አእምሮ ወይም አይኑ ካልተከፈተ ግምቱ ትክክል አይደለም። ስለ ራሱ እንኳን ስለ ሌሎች ማለት ነው። ይህንን መጽሐፍ ቅዱስን ስናጠና ታያላችሁ። የራሳችን የሆነ እይታ አለን። ሰዎች ስንባል የራሳችን እይታ አለን። እግዚአብሔር ደግሞ የራሱ እይታ አለው። ስለዚህ አማኝ መንፈሳዊ አይኑ ሲከፈት እግዚአብሔር እንደሚያይ ያያል። ሰዎች እንደሚያዩ አያይም። ብዙሃኑ እንደሚያይ አያይም። ከማጆሪቲው አንጻር ተነስቶ ጀጃ አያደርግም። እና እግዚአብሔር ምን አለ ነው የሚለው። መንፈሱን ሲሰማ መንፈሱ ያለው ነው ልክ። ለምን ብዙ ጊዜ ፊዚካሊ የሚታየው ነገርና ከጀርባ ያለ ነገር የተለያየ ስለሆነ በስጋ አይን አይቶ መፍረድ ወይም በስጋ አይን ነገሮችን አይቶ ውሳኔ መስጠት አደጋ አለው። ምንኖረው ኑሮ መንፈሳዊ ስለሆነ፣ ፈተናችን መንፈሳዊ ስለሆነ እይታችንም መንፈሳዊ መሆን አለበት እና አማኝ መንፈሳዊ አይኑ መከፈት አለበት። ያ በሚሆንበት ጊዜ ስለ ራሳችንም ይሁን ስለ ሌሎች ያለን እይታ ይቀየራል ብለናል። ማቴዎስ ምዕራፍ 7 ቁጥር 1 ላይ ከቁጥር 1 ጀምሮ እንዲህ የሚል ቃል አለ። ማቴዎስ 7 ከቁጥር 1 ብዙ ጊዜ የሚታወቅ ቃል ነው። እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና፣ በምትሰፍሩትም መስፈሪያ ይሰፈርባችኋል። በወንድምህም አይን ያለውን ጉድፍ ስለምን ታያለህ? በአይንህ ግን ያለውን ምሰሶ ስለምን አትመለከትም? ወይም ወንድምህን ከአይንህ ጉድፍ ላውጣ ፍቀድልኝ እንዴት ትለዋለህ? እነሆም በአይንህ ምሰሶ አለ። አንተ ግብዝ፣ አስቀድመህ ከአይንህ ምሰሶውን አውጣ፣ ከዚያም በኋላ ከወንድምህ አይን ጉድፍን ታወጣ ዘንድ አጥርተህ ታያለህ ይላል። ይሄ ክፍል ስለ ፍርድ ይናገራል። በመጀመሪያ እንዳይፈረድባችሁ ይላል። አትፍረዱ። ለሰው ያዝናችሁ አይደለም፣ ለራሳችሁ ብላችሁ በሰው አትፍረዱ ይላል። የሰው ልጅ አንዱና ትልቁ ችግሩ በእያንዳንዱ የኑሮ ሂደት ውስጥ መፍረድ ይፈልጋል። ግን የእግዚአብሔር ቃል የሚያስቀምጠው ምንድነው? አትፍረዱ ይላል። ሌላው አንዳንዴ የእግዚአብሔርን ቃል በትክክል ካለመተርጎም የተነሳ ዓለማውያን ይሄንን እንደ አንድ አድቫንቴጅ ይጠቀሙታል። በተለይ እዚህ ሀገር በጣም ኮመን የሆነ ወርድ ነው። አትፍረድብኝ ዶንት ጀጅ ሚ ይላሉ። አትፍረድብኝ ይላሉ እና ልክ መንፈሳዊ ይዘት ያለው ነው። ግን ጌታ አትፍረድ የሚለውና እነሱ የሚሉት ወይም ዓለማውያን መገሰጽን ከኃጢአት እንዲወጡ መመከርን ሊሸፍኑበት ሲሞክሩ ይታያል። አትፍረድ ማለት ሰውን አትገስጽ ማለት አይደለም። አትፍረድ ማለት የተበላሸን ሰው አትምከር ማለት አይደለም። አትፍረድ ማለት በማታውቀውና ነገሩ ምንም ሳይገባ በሰዎች ላይ እንዲና እንዲህ ብለህ መናገር የለብህም ነው እንጂ ሰዎችን በፍቅር ደግሞም በትህትና በአክብሮት መምከር መገሰጽ ያስፈልጋል። ሲያበላሹ ኦኬ ሶኬ ብሎ ማለፍ አይገባም። ይሄ ነገር ልክ አይደለም ብሎ እንደ እግዚአብሔር ቃል ሚዛን አድርጎ አያችሁ። አሁን አንዳንዴ እኛ ራሳችንን ሚዛን የምናደርግበት ጊዜ አለ። ትልቁ ስህተት ይሄ ነው። አማኝ ሁሌ መጠንቀቅ ያለበት አንድ እውነት ልንገራችሁ። እኔ ሚዛን ልሆን አልችልም፣ ወይ እህቴ ሚዛን ልትሆኛ አትችይም፣ ወንድሜም እንዲሁ። እኛ ግን ብዙ ነገር ጀጅ ስናደርግ ነገሩ ልክ ነው አይደለም ስንል ጀጅ የምናደርገው በእኛ ሚዛን ነው። ለዚህ ማረጋገጫ ልንገራችሁ። ለምሳሌ አንድን ሰው አልወደውም ይላሉ አንዳንድ ሰዎች። አልወደውም ለምን? አነጋገሩ ደስ አይለኝም ይላሉ። አካሄዱ ደስ አይለኝም ይላሉ። ድርጊቱ ደስ አይለኝም ብለው አሁን ይሄን ሰው የጠሉት ወይም ይሄን ሰው የማይቀበሉት እነሱ ሚዛን ሆነው ነው። አያችሁ፣ ደስ አይለኝም ነው የሚሉት። ሌላ ሰው እኮ እንደዛ ላይል ይችላል። ስለዚህ ያን ሰው ይጥሉታል ወይም አይፈልጉትም። ይሄ መሆን የለበትም። በነገራችን ላይ በትዳር ውስጥ፣ በጓደኝነት አብሮ በመኖር ውስጥ፣ በህብረት ውስጥ አንዱና አደገኛው ነገር ይሄ ነው። አንድ ጽሑፍ በቅርብ ሳነብ ምን ይላል? አንዳንድ ወንድሞች ወይም አንዳንድ ወንዶች ምን ይላሉ? ሚስታቸው ላይ የተወሰነ ነገር የማይፈልጉት ነገር ካለ እቺን ሚስቴን እኮ ብፈታት ሌላ የተሻለች ሴት አገኛለሁ ብሎ ያስባሉ ይላል። አንዳንድ ሰው ደግሞ የሆነ ስራ ይይዝና
እዛ ስራ ላይ አልመች አንዳንድ ነገር ሲለው ይሄን ስራ ብለቅ እኮ ሌላ የተሻለ ስራ ያገኛለሁ ይላል። እንዲሁ ጓደኛም ያላቸው ሰዎች ይሄ ጓደኛዬ አስቸጋሪ ባህሪ ያለው እሱን እኮ ብተወው ሌላ ጓደኛ ያገኛለሁ ብሎ ያስባሉ ይልና ያ ሚስቱን እንደዛ ብሎ የፈታው ሰው ወይም እንደዛ ብላ ባሏን የፈታች ሴት እውነቱን ነው ይላል። ሌላ እንደዛ እንደ ቀድሞ ሚስቱ ችግር የሌለባት ሴት ሊያገኝ ይችላል። የቀድሞ አይነት ችግር የሌለባት ሴት ያገኛል አለ በእርግጠኝነት። ግን አስደንጋጩ ነገር ሌላ አይቶትና ሰምቶት የማያውቀው ፓኬጅ የሆነ ችግር ይዛለት ነው የምትመጣው አለ። እንዲሁ ሌላ ስራ ብላችሁ ስትሄዱ ደግሞ እዛ ቦታ እዚህ ጋር የሌለ መልኩም አይነቱም ይዘቱም የሌለ ሌላ ችግር እዛ ጋር ይገጥማችኋል አለ። ስለዚህ ያለንን ችግር አንዳንድ ጊዜ ለምደን መኖር አለብን። ሁሉ ነገር እንዲስተካከል ሁሉ ነገር እኛ ባየነው እኛ በሰራነው ቦክስ ውስጥ መግባት አለበት ብለን ማሰብ የለብንም። ይሄ የሰው ተፈጥሮ ነው። እግዚአብሔር ደሊበሬትሊ ነው ልዩ ልዩ አይነት አድርጎ ይሰራል። ስለዚህ አንዳንዱ ነገር ኃጢአት እስካልሆነ ድረስ አክሰፕት አድርገነው የምንቀጥለው የህይወት አካሄድ አለ። ኦኬ ይሄ ነገር እኔ ብዙ ደስ አይለኝም ነበር ግን ብለምደውስ ብለን ማለት አለብን። እንደውም አገር ቤት ብዙ ጊዜ የምንሰጠው ምሳሌ አለ። ለምሳሌ ሐረር አካባቢ የተወለደ አንድ ወጣትና ደቡብ አካባቢ የተወለደች አንዲት ሴት ቢጋቡ እንደው ደቡብ ገጠር ውስጥ አካባቢ ብናረጋት ጥሩ ነው። እሷ ብዙ ጊዜ የለመደችው ምግብ የቆጮ አይነት ሊሆን ይችላል ወይም ከጉራጌ ብሔረሰብ መካከል የተወለደች ብትሆን ቆጮ ነው የየጊዜው ምግቧ። ሐረር አካባቢ የተወለደው ልጅ ደግሞ ቆጮ የሚባል አይቶም አያውቅም በአይኑም። ስለዚህ አሁን ሁለቱ ሲጋቡ ሚስቱ የሷ ፌቨራይት ቆጮ ሊሆን ይችላል፣ እሱ ደግሞ ቆጮ በልቶ አያውቅም፣ እንጀራ ነው የሚያውቀው። አሁን እሷ ደግሞ ለእንጀራ ግድ ላይኖራት ይችላል። ሁለቱ እንዴት ነው ማስታረቅ ያለባችሁ ካልክ ፍቅር ስለሆነ ወይ እሱ ቆጮ መልመድ አለበት ወይ እሷም እንጀራ ለምዳ ሁለቱም አንድ ጋር ተሳስረው የሚቀጥሉት ላይፍ ነው የሚሆነው። እንደ አሁን ይሄን በምግብ ምሳሌ ሰጣሁት እንጂ በየትኛውም የኑሮ አካሄድ ኃጢአት እስካልሆነ ድረስ ሁሉን ነገር ሰው እኔን እንዲመስለኝ መታገል የለብኝም። አንዳንዴ መልመድ ያስፈልጋል የሚለውን ለማሳየት ነው። እይታችን መቀየር አለበት። በዚህ ክፍል ላይ ምን ይላል? አትፍረድ ይላል፣ እንዳይፈረድባችሁ። በተለይ በማናቀው መነሻው ምን እንደሆነ ባልገባን ውጤቱን ብቻ አይቶ ዝም ብሎ መናገር እጅግ አደገኛ ነገር እንደሆነ እነግራችኋለሁ። በተቻላችሁ መጠን ዝም ብላችሁ ውጤት አይታችሁ ክፉ ክፉ ነገር አትናገሩ። ሰዎች ባልገዙት ነገር አትቀልዱ፣ ባልገዙት ነገር አትፍረዱ። ቤትህ እንዴት እንደሆነ ሳታቅ መጥቶ ታገኘዋለህ። በቅርብ አንድ ወንድሜ ያወራይ ነበር። ከሌላ ከተማ ተደዋውለን ስናወራ እንዴት ነች ልጅህ ምናምን ብዬ ጠየቅኩት። አረ ተወኝ አለ። አንድ ጓደኛዬ ልጅ ነበረችው እና በጣም አስቸጋሪ ከመሆኗ የተነሳ ሆቴል ምግብ ልንመገብ አብረን ስንሄድ በጣም ስለምትረብሽ እንዲህ ምን አይነት አስተዳደግ ነው ምናምን ብዬ በቃ የማይገባ ነገር እናገር ነበር አለ። አሁን የኔ ልጅ አድጋ እንደሱ ልክ ሆቴል ሄደን ልክ እሱን ያቺኛዋ ልጅ እኛን እንዳረገች የኔ ልጅ ማድረግ ጀመረች አለ። አንዳንዴ ባልደረስንበት ነገር ዝም ብለን እንናገራለን። በተለይ አደራ እምላችሁ ወንድሞቼ እናቶቼ፣ በሰዎች ትዳር ላይ በሰዎች ልጆች ላይ አንዳንድ ሰው ልጁ የሆነ ሰው የአንድ ሰው ልጅ ችግር ፈጠረ ከተባለ ለፍርድ ይቸኩላል። ታው ነገ ጎተተ ቤት እንዳታመጣው። በጣም መጠንቀቅ ያስፈልጋል። ለምን መሰለ? መጽሐፍ ቅዱስ አትፍረድ ይላል። ነገሩ መነሻው በምን እንደሆነ እንዴት እንደሆነ አታውቅም። ዘለህ በተናገርክ ጊዜ እጅህ ላይ ነገ ይመጣል ነገሩ። ይሄ በጣም ወሳኝ የክርስትና ትምህርት እንደሆነ ነግራችኋለሁ። በተናገራችሁ ማግስት የተነቀነቀና የተጨቆነ መስፈሪያ ይሰፈርልሃል ነው የሚለው። አንተ የሰፈርከው ድርበብ ይሆናል። ሲሰፈርልህ ተጨቁኖ ተነቅንቆ በደንብ ተጠቅጥቆ ነው የሚሰፈርልህ ነው የሚለው።
ነፋስ ዘራችሁ፣ አውሎ ነፋስ አጨዳችሁ ይላል የእግዚአብሔር ቃል። ስትዘራ ነፋስ ይሆናል፣ ስታጭድ ግን አውሎ ነፋስ ነው የሚሆነው። ከዛ ምን አለ ጌታ? ለምንድን ነው መፍረድ የማይገባው ስንለው ዝቅ ብሎ በወንድም ያለውን አይን ጉድፍ ስለምን ታያለህ? አንተ አይን ውስጥ ምሰሶ አቁመህ አለ። አንተ አይን ውስጥ ምሰሶ አቁመህ በወንድም ያለውን ጉድፍ አይተህ ማየትህ እኮ ደግሞ አይደለም የሚገርመው፣ ላውጣልህ ትላለህ አለ። ላውጣልህ ትለዋል። አንተ ግብዝ፣ አስቀድመህ አንተ አይን ውስጥ ያለውን ግንድ ምሰሶ አውጣው፣ ያን ጊዜ በወንድም ውስጥ ያለውን አጥርተህ ታያለህ አለው ይላል። አጥርተህ ታያለህ ይላል። ብዙ ሰው በቆሻሻ መነጽር ሰው እያየ፣ በራሱ አስተዳደግ ስርዓት መነጽር፣ በራሱ ግምት መነጽር እያየ በሰዎች ይፈርዳል። ዛሬ ግን የሰራዊት ጌታ እግዚአብሔር የሚልህ ይሄን ነው። አይንህ ካልተከፈተ ስለ ራስህ እንኳን ያለህ ግምት ትክክል አይደለም፣ እንኳን ስለ ሌሎች። አንድ ጊዜ ያነበብኩት አንድ ጽሑፍ አለ። በኔ ጫማ ግባ ይላል። በኔ ጫማ ግባ፣ የሄድኩትን ያክል መንገድ ሂድ፣ እኔ ያየሁትን እይ፣ እኔ የደረሰብኝ ይድረስብህ፣ እኔ ፊል ያረኩትን ፊል አርግና ከዛ በኋላ ፍረድብኝ ይላል። ብዙ ሰው ራሱን በሰው ጫማ ሳያስገባ እንደ መልአክ ሆኖ ይናገራል። ስጋ ለባሽ ሆኖ አንድ አይነት ሆኖ። ይሄ አደጋ አለው፣ ዋጋ ያስከፍላል። ስለዚህ ወገኖቼ አይኖቻችሁ ሲከፈቱ እንደዛ አታደርጉም። የነገሩን መነሻ ለማየት ትጥራላችሁ። በሰዎች ላይ ከመፍረድ ይልቅ መራራትና መደንገጥ ይቀላችኋል። ዛሬ እግዚአብሔር የሚለው ይሄን ነው። አይኖቻችሁ እንዲከፈቱ ጠይቁ። በራሳችሁም ላይ በሌሎችም ላይ ጤናማ እይታ ይኖራችኋል። ከዚህ በፊት አንስቼዋለሁ። ራእይ ምዕራፍ 3 ቁጥር 17 ላይ ያለውን ቃል በሌላ መልክ ስናገር ተናግሬው ነበረ። እግዚአብሔር ሲያይ ባለጠጋ ይልሃል ወይስ ድሃ በሚለው መልእክት ላይ ዛሬም ከምናገርበት ሐሳብ ጋር ስለሚሄድ ልናገርበት። ራእይ 3:17 ጎስቋላና ምስኪን ድሃም እውርም የተራቆትክም መሆንህን ስለማታውቅ ባለጠጋ እንድትሆን በወርቅ የተጎናጸፍክ ራቁትነትን አፍረት እንዳይገለጥ ነጭ ልብስን እንድታይም አይኖችህን ኩል ከኔ እንድትገዛ መክራለሁ ይላል። ጎስቋላና ምስኪን ድሃም እውርም የተራቆትክም መሆንህን ስለማታውቅ የሚል ቃል አለ። እቺ ሎዶቅያ የተባለች ቤተክርስቲያን ኑሮዋን ያሳሳተው እይቷ ነው። የተበላሸ ኑሮ እንድትኖር ያረጋት የተበላሸ እይታና የተበላሸ አመለካከት፣ የተበላሸ አቆጣጠር፣ የተበላሸ ሚዛን ስለነበራት ነው። ስለ ራሷ ስትናገር የነበረው ምንድነው? ጌታ ምን አላት? በራዶ የትኩስ እንዳይደለህ ስራህን አውቃለሁ። በራዶ የትኩስ ብትሆንስ መልካም በሆነ ነበር። እንዲሁ ለብ ያልክ ስለሆንክ ካፌ ልተፋ ነው አላቸው። እንደውም እንዲህ ስትሉ ሰምቻለሁ አለ። ሀብታም ነኝና ባለጠጋም ሆኛለሁ፣ አንድስ እንኳን አያስፈልገኝም ስትል ሰማዋል። ሀብታም ነኝ ባለጠጋ ሆኛለሁ ብለህ ራስን ከሌሎች አወዳድረህ ሌሎች ስትንቅበት፣ ራስን ስታስታብይበት፣ ስትመካ በራስህ አየው አላቸው። ሀብታም ነኝ ባለጠጋ ሆኛል፣ አንድም አያስፈልገኝም፣ ከሌሎች ምጠይቅ አይደለሁም ስትላየው አለውና እኔ ግን ሳይ አለው ምስኪን፣ የተራቆትክ ደሃ፣ ከሁሉም ያስደንቀው እውር መሆንን ስለማታውቅ አላቸው። ዛሬ ግን እመክርሃለሁ እንድታይ ኩል ከኔ ዘንድ እንድትገዛ እመክርሃለሁ አላቸው። ፊዚካሊ የታወሩ ሰዎች አልነበሩም። አይናቸው በስጋ በደንብ የሚያዩ ናቸው። እግዚአብሔር ግን እንዲህ አላቸው፣ እይታችሁ የተበላሸው መንፈሳዊ እውርነት በቤታችሁ ገብቶ ነው። ቤተ ክርስቲያናችሁ ውስጥ መንፈሳዊ እውርነት አለ። አንዳችሁ ከአንዳችሁ አትሻሉም። ሁላችሁ በድቅድቅ ጨለማ እንደሚሄድ ሰው ናችሁ። ሀብታም ነን ትላላችሁ፣ ምንም አያስፈልገንም ትላላችሁ። ስለ ራሳችሁ ያላችሁ ግምት የተበላሸ ነው አለ ኢየሱስ። ወገኖቼ አንዳንዴ ሳናውቀው
ስለ ራሳችን ያለ ግምት እግዚአብሔር እንደሚያየን አይደለም። ራሳችን ለራሳችን የሰጠነው ግምት እኛ እንጂ እግዚአብሔር የሰጠን አይደለም። ስለዚህ አማኝ ምን መሆን አለበት? አይን ኩል መግዛት አለበት። ተንበርክኮ አይኔን ክፈት ማለት አለበት። በዚህ አጋጣሚ መቼም ስለ ፍርድ ሲነሳ ብዙ ጊዜ ያነሳዋለሁ። ወህኒ ቤት ውስጥ በጣም ብዙ ሰዎች ባልሰሩት ወንጀል ገብተው እንደሚሆን ታውቃላችሁ። ባላደረጉት ወንጀል። ለምን? ብዙ ጊዜ ወንጀለኞች ፕላን አድርገው አቅደው በተንኮል ስለሚሰሩ ላይያዙ ይችላሉ። በየዋህነትና በቅንነት የሚሄዱ ሰዎች በእነሱ እግር ይገባሉ። ከሰማይ ያለው ዳኛ ግን የማይሳሳት በጽድቅ የሚፈርድ የሰራዊት ጌታ እግዚአብሔር ግን አለ። ዛሬ የምነግራችሁ ይሄን ነው። በሰው ላይ ከንቱ ንግግር አትናገሩ። ለምን ካላችሁ አታውቁም። በመጀመሪያ ደረጃ ለኛ ፍርድ አልተሰጠም። ፍርድ የሚፈርድ በሰማይ ያለ ነው ይላል። በጨለማ የተሰወረ ወደ ብርሃን የሚያወጣ የልብን ምክር የሚገልጥ ጌታ እስኪመጣ ድረስ በአንዳችም በሰው ላይ አትፍረዱ ይላል ጳውሎስ። በጨለማ የተሰወረን ወደ ብርሃን የሚያወጣ የልብን ምክር የሚገልጥ ይላል። እግዚአብሔር በጨለማ የተሰራን አይቶ የሚፈርድ ነው። በልብ ያለን የተደበቀን ሞቲቭ አይቶ የሚፈርድ ስለሆነ ዝም ብለህ አትፍረድ ይላል። እግዚአብሔር ይርዳን። አንዳንዴ እኛ የምንመለከተው ሽፋን ነው፣ እግዚአብሔር ግን ውስጥን ያያል። ይሄንን አንደኛ ሳሙኤል 16:7 ላይ ብዙ ጊዜ የምንጠቅሰው ነው። ሰው እንደሚያይ እግዚአብሔር አያይም የሚለው ቃል ነው። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል ይላል። በተለይ ዮሐንስ ወንጌል ምዕራፍ 8 ከቁጥር 3 ጀምሮ አንድ ታሪክ አለ። ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 ጀምሮ ስታዩት ጌታ ወደ ደብረ ዘይት ወደምትባለው ከተማ መጥቶ ቁጭ ብሎ ማስተማር ጀመረ ይላል። ሲያስተምር ግን ድንገት ፈሪሳውያን ሰዎች እየገፉ አሳልፉን እያሉ አንዲትን ሴት አንገቷን ጨምድደው መጡ። ዞር በሉ እያሉ ያው የሚከበሩ የሚፈሩም ስለሆኑ ሁሉም ገለል እያለላቸው አመጡና ኢየሱስ ፊት አንዲት ሴት አንገቷን የደፋች ሴት አቆሟት። ከነ ኃጢአቷ የተያዘች ሴት ናት። ልትክድ አትችልም። እጅ ከፍንጅ ነው የተያዘችው። ከዛ እንዲህ አሉ። ኢየሱስ ቀና ብሎ ሲያያቸው ይችን ሴት አይተሃታል? ስታመነዝር አግኝተናታል አሉ። ስታመነዝር እጅ ከፍንጅ ይዘናታል አሉ። ደግሞ ሙሴ እንደዚህ ሰው በምንዝርና ሲያዝ በድንጋይ ተወግሮ ይገደል የሚል ሕግ አለ አሉ። አንተስ ታዲያ ስለዚች ሴት ምን ትላለህ አሉት። አስደንጋጭ ነው። መጽሐፉ ምን ይነግረናል? እነኚህ ሰዎች ወጥመድ ነው ያመጡት። ትራፕ ነው፣ ኢየሱስን ለማጥመድ ነው እንጂ አሁን ስለሷ መወገር አስጨንቋቸው ብቻ አይደለም። በዋናነት ኢየሱስን ለማጥመድ ነው። ኢየሱስ ዝም አለና ጎንበስ አለ። መልስ እንጂ አሉት። በቃ ያሸነፉት አይነት ስሜት ተሰማቸው። የሚለውን አሳጣነው አይነት ነገር ተናገር እንጂ አሉ። ከዛ ቀና አለና ከእናንተ መካከል ኃጢአት የሌለበት በድንጋይ ይውገራት አላቸው። እነሱ እንዲህ አይነት መልስ ኤክስፔክት አላደረጉም። ምክንያቱም አሁን ሁለት መልስ ነው የፈለጉት። አንደኛው ውገሯት ወይ ደግሞ ልቀቋት የሚል ነው ኤክስፔክት ያደርጉ። ለምን? ሙሴ ውገሯት ብሎ አዟል ብለው አሉ። ወደ እንዳይፈናፈን ከቃሉ እንዳይወጣ ወይ ከቃሉ ከወጣ ምን ሊሉ ነው? አሁን
ሕግ ይሽራል ሊሉ ነው። አያችሁ፣ የሙሴን ሕግ የሚሽር ነው ሊሉ ነው። ነፃ ልቀቋት ካለ ሙሴ ውገሯት እያለ አንተ ልቀቋት አልክ ሊሉት ነው። ሁለተኛ ደግሞ ውገሯት ቢል የሚገርማችሁ ቀጥታ የሮም ወታደር መጥቶ ይይዘው ነበር። ለምን? በአገሪቱ ላይ እየገዛ ያለው የሮም መንግስት ነው። እነሱ እንኳን አይታችሁ እንደሆነ ኢየሱስን ወደ ጲላጦስ ነው እየጎተቱት ያመጡት እንጂ ዝም ብሎ አልወገሩትም። ሕግ ፍትህ መስጠት የሚችለው የመንግስት አካል አለ። ውገሯት ቢል ደግሞ ወግረዋት እሱ ነው ውገሯት ያለም ብሎ እሱን ሊያስገቡት ነው። ሁለቱም አጣብቂኝ ይመስላል። ኢየሱስ ግን መሬት ላይ እየጻፈ ከናንተ ኃጢአት የሌለበት ይውገራት አሉ። በመጀመሪያ ደረጃ እነኚህ ፈሪሳውያን ራሳቸው ፍትህ ያጓደሉ ናቸው። ሴትዮዋን ብቻ ነው ስታመነዝር አገኘናት ብለው ያመጡት። ስትሰርቅ አላሉ። ስታመነዝር ከተባለ ደግሞ አንድ ሰው ብቻውን አያመነዝርም። ወንድየውን ለቀውት ነው የመጡት። ሮጦ እንኳን አምልጦ ከሆነ መልቀቅ ነው የነበረባቸው እሷን። ለምን? ጉልበተኛ ሲሆን ሕግ ያጣመማሉ ማለት ነው። እነሱ ግን ደለብረት እንደለቀቁት ይታሰባል። ለምን ካላችሁ ኢየሱስ እዚህ ጋር መልሱን ሰጥቷል። መሬት ላይ ጎንበስ አለና ጻፈና በጣቱ ከናንተ ኃጢአት የሌለበት ይውገራት ብሏቸው መሬት መጻፍ ጀመረ። ከዛ ከሽማግሌዎቹ ጀምሮ ይላል መጀመሪያ እያጋፉ ዞር በሉ እያሉ ያሉ የመጡ ሁሉ ቀስ ብለው መቼም ዝም ብለው ተነስተው አይወጡም። ሲገባኝ እንደዚህ ነው ያሉት ይመስለኛል። አይ ልጆቼ ለካ እድር ቀጠሮ ነበረኝ መሄድ አለብኝ ይቅርታ አድርጉልኝ ብለው ላጣሉ። ከዛ አንደኛው አረ እኔም የሆኑ ሰዎች ቀጥሬ ነበረ በጣም ይቅርታ አድርጉልኝ እናንተ ጨርሱ እንግዲህ ብለው ላጥ ሲሉ ጎረምሶቹ ታው እንዴ እና አባ ሁሉ ሽልክ ካሉ እኛ ታዲያ ምን ቤት ነን ብለው ሁሉም ጠፉ። ኢየሱስ ቀና ሲል ሴትዮዋ ብቻዋን መሃል ላይ ቆማለች ይላል። አንቺ ሴት ከሳሾችሽ ወዴት አሉ አላት። የሉም አለች። አንድም እንኳን አዎ እኔም አልፈርድብሽም አላት። ኢየሱስ አያችሁ የራሳቸውን ገለጠው። አሁን ከናንተ ኃጢአት የሌለበት ደሴም ኃጢአት ነው እያወራ ያለው ኢየሱስ። ዝሙት ነው እያወራ ያለው፣ ምንዝርና ነው እያወራ ያለው። እነሱ ራሳቸው በጓዳ በግንብ ተከልለው ያደርጉታል። ዛሬ አደባባይ ሰው ሊያስወግሩ ይመጣሉ። እግዚአብሔር ሁሉን ያየ አምላክ ገለጣቸው። ይሄን ሰዓት ነገራቸው እንደታየ በመንፈሳዊ አይን እንደታዩ ሲገባቸው ሁሉም ድንጋዩን ጥሎ ጠፋ ይላል። አንድ ነገር ጥየላችሁ ልለፍ እዚህ ጋር። በሰው ላይ ከመፍረዳችን በፊት እኛ እዛ ቦታ ራስን ማስገባት ቅድምም ሳነሳው ነበር ማስገባት ያስፈልጋል። እኔ በሆንስ ሰው ካለ ብዙ ጊዜ ይገርማችኋል ለመፍረድ አይቸኩልም። እኔ በሆንስ ካለ አቅም የለውም። ለምን? ራሱን ይወዳላ ሰው። እኔ በሆንስ እንድንል እግዚአብሔር ይርዳል። ጌታ ምን ብሎ አስተምሯል? ማቴዎስ 7:12 ላይ እንግዲህ ሰዎች እንዲያደርጉላቸው የምትወዱትን ሁሉ እናንተ ደግሞ አድርጉላቸው ይላል። ሕግም ነቢያትም ይህ ነው የሚል ቃል አለ። ከዛ ቀጥሎ ሰዎች እንዲያደርጉላቸው የምትወዱትን እናንተም አድርጉ ይላል። ራሳችሁ ሰብስቲዩት እያደረጋችሁ ቼክ አድርጉት ነገሩን። እኔ በሆንስ በሉ፣ ያን ጊዜ አትፈርዱም ነው የሚለው። አያችሁ የነሱ ኃጢአት ሲገለጥ እሷን ጥለው ጠፉ። በሌላም ስፍራ ኢየሱስ አንዱን እጁ ሽባ የነበረ ሰው ቤተ መቅደስ መካከል አየው። እሁድ ቀን ነው ማለት ይቅርታ ሰንበት ቀን ነው። ከዛ አምልኮ ላይ እንዳሉ ኢየሱስ አየውና ሲያያቸው ሁሉም ይፈውሰው ይሆን እያሉ ያያሉ። የሱ መፈወስ አይደለም ይከብዳቸው። ስለ ሰውየው ፔን ሰውየው ለብዙ ዘመን እንደዛ መኖሩ ምናምን ጉዳያቸው አይደለም። ዘርጋት እጅህን አሉ። ሲዘረጋት አበዱ ይላል። እንዴት በሰንበት ይፈውሳል አሉ። አንዲትም ሴት እንዲሁ ጎባጣ ሆና ለብዙ ዘመን የኖረች ሴት ናት። አሳልፉ ብለው አውቀው ኢየሱስ ይፈውሳት ይሆናሉ። ኢየሱስ ከድካምሽ ተፈተሻል አላት። ቀና አለች። ፈሪሳውያን እንዴት ተፈወሰች እሰይ ብለው በፈውሷ በደስታዋ አብሮ ከመግባት ይልቅ ተበሳጩ ይላል። በሰንበት ቀን የምትፈውስ አንተማ ከእግዚአብሔር አይደለም አሉ።
ኢየሱስ እንዲህ አላቸው፣ እስቲ ከእናንተ መካከል ልጠይቃችሁ አላቸው። እቺ ሴት ለብዙ ዘመን ጎባጣ ሆና፣ ይሄም ሰው ለብዙ ዘመን እጁ የታሰረ ነበር። ህይወታቸው፣ አካላቸው፣ ማንነታቸው፣ ፐርሰናሊቲያቸው ነው በዚህ ነገር ከማህበረሰቡ ተገለዋል። በዚህ ነገር መስራት የሚገባቸውን አይሰሩም። በዚህ ነገር የሰው ጥገኛ ሆነዋል። በዚህ ችግር ምክንያት የበታች ሆነው የኖሩ ሰዎች ናቸው። እናንተ ግን እስቲ ልጠይቃችሁ አላቸው፣ ከእናንተ መካከል በሰንበት ቀን በሬው ገደል ቢገባ የማያወጣው ማን ነው አላቸው። አህያውን ፈቶ ውሃ የማያጠጣ በሰንበት ቀን ከእናንተ መካከል ማን ነው አላቸው። ዝም አሉ። አያችሁ፣ በሌላ አነጋገር ምን እያለ ነው? የሰው ሲሆን ህይወቱ ቢጠፋም ጉዳያቸዋል። የእናንተ ሲሆን ግን በሬና እንስሳችሁ እንኳን ትልቅ ቫልዩ አለው። ለምን? እንደ ራሳችሁ ይውጥ አላቸው። ይሄ ጉብጠት የእናንተ ቢሆንስ? ከዛ ጸጥ እንዳሰኛችሁ ታያላችሁ። ወገኖቼ፣ አንዳንዴ ችግሮችን ከራስ አንጻር ማየት በጣም ተገቢ ነው። ኢየሱስ የተባረከ ይሁን። ኢየሱስን ማየት አይን ሲከፈት ስለ ሰዎች ያለን ግንዛቤ ይቀየራል። ብዙ ጊዜ ሰዎች በልብስ ይፈርዳሉ፣ በመልክ ይፈርዳሉ። መጽሐፍ ቅዱስ ይህን ይናገራል። ለዚህ ነው ጌታ በመልክ አትፍረዱ ብሎ የተናገረው። በጣም የዘነጠ ያማረ የሆነ ነገር የለበሰ ሰው ቁመናው ያማረ እንዳው መስሪያ ቤት አካባቢ ሲሄድ ሰው ሁሉ ብድግ ይልለታል። በደንብ አርጎ ያለበሰ እንዳው ዝም ብሎ ልብስ ለብሶ የመጣ ሰው ግን ዘበኛው ራሱ አያስገባውም። ዓለም እንደሱ ናት። ጌታ ግን ሲያስተምር በእናንተ ግን እንደዚህ አይደለም ብሏል። ወንጌል የያዘ ሰው እይታው ይቀየራል። ለዚህ ነው ያዕቆብም በምዕራፍ 2 ላይ ከቁጥር 2 ጀምሮ ምን ብሎ ነግሮናል? የወርቅ ቀለበት ያደረገና የጌጥ ልብስ የለበሰ ወደ ጉባኤያችሁ ቢገባ ይላል። የወርቅ ቀለበት ያደረገና ጌጠኛ ልብስ የለበሰ ወደ ጉባኤያችሁ ቢገባ፣ ደግሞ እድፋም ልብስ የለበሰ ድሃ ሰው ቢመጣ የወርቅ ቀለበት ያደረገውን እንደ አማረ ልብስ የለበሰውን ከፊት ቁጭ በል ብላችሁ ይሄኛውን ከእግሩ በታች ድሃውን ቁጭ በል ትሉታላችሁ ወይስ እዛ ጋር ቁም ትሉታላችሁ ያለና፣ እናንተስ አለ እንደ ዓለማውያን መሆናችሁ አይደለም? ፍትህ ያዛባችሁ ዳኞች መሆናችሁ አይደለምን አላቸው ይላል። ሰውን በሰውነቱ ማክበር፣ ይሄ የአማኞች ፈተና ነው። ኢየሱስ የተባረከ ይሁን። ነገር ግን እግዚአብሔር በታማኝነት ሰዎችን ድሃ ሀብታም ሳንል ሪስፔክት ማድረግ እንዳለብን ይናገራል። ሉቃስ ምዕራፍ 2 ቁጥር 25 ላይ ሉቃስ 22 ምዕራፍ 2 ቁጥር 25 በኢየሩሳሌምም ስምዖን የሚባል አንድ ሰው ነበር። ይህ ሰው የእስራኤልን መጽናናት ይጠባበቅ ነበረ። ጻድቅና ትጉህ ነበር፣ መንፈስም በእርሱ ላይ ነበር። በጌታ የተቀባውን ሳያይ ሞትን እንደማይቀምስ በመንፈስ ተረድቶ ነበር ይላል ሉቃስ 2:25። ይሄ ሰው ከእግዚአብሔር ዘንድ ተስፋ አለው። ግን ተስፋው እያለ አረጀ፣ እድሜ መጣ። የተነገረው ነገር ግን አለ። በጣም የሚገርመኝ መጽሐፉ ምን ይላል? ጻድቅና ትጉህ ነበር ይላል። እድሜው ከመትጋት እድሜው ከጽድቅ አላጎደለውም ነበር። በታማኝነት በእግዚአብሔር ፊት ይመላለስ ነበር። ኢየሱስን ፍለጋ መቅደስ ይመጣል። ሌላ ጊዜ ትልልቅ የሀብታም ልጆች ለጌታ አደራ ሲሰጡ ማህፀን የሚከፍት የመጀመሪያ ወንድ ልጅ ለእግዚአብሔር ይሰጣል ይላል እና ሲመጡ ዋኖስ ይዘው ይመጣሉ፣ በግ እየጎተቱ ይመጣሉ። የተለያየ የተለመደ ነው። ግን ዛሬ የመጡት ወላጆች ሁለት ዋኖስ የያዙ አንድ ሕፃን ልጅ የያዙ ብዙም እዚህ ግቡ የማይባሉ ድሃ ቤተሰብ ወደፊት አካባቢ መጡ። ምናልባት ዘርዘር ተደርጎ ባይጻፍልንም ካህናቶቹ አንዱን እየሄደ በቃ አንተ ጸልይላቸው አይነት ትኩረት ያልተሰጣቸው ፋሚሊ ናቸው። ወደዛ ጥግ ያሉ ቤተሰቦች ናቸው። አንድ ትንሽ ልጅ የያዙ
በግ እንኳን ጎትተው ይዘው መምጣት ያልቻሉ ቤተሰቦች ናቸው። መጽሐፉ ዋኖስና በግ ነው ይዛችሁ ነው የሚለው። ድሃ ከሆነ ምንም ከሌለው ግን 2 ዋኖስ እና ወይ ርግብ ይዞ ይምጣ ይላል። ግን ይሄ አይኑ የተከፈተለት ሰው ሲያይ ዋኖስ ይዞ የመጣው በግ ከጀርባቸው የሌለ የከበሩ የማይመስሉ ለካ የዩኒቨርስ ፈጣሪ የሆነው የናዝሬቱ ኢየሱስ ነው። አይኑ ተከፍቷል። ጌታ መንፈስ ቅዱስ ያውል ያህፃን ስትጠባበቀ የነበረው ለእስራኤል መጽናናት የሚሆን ለዓለም ሁሉ ክብር የሚሆነው ብላቴና ያውል አለው። ሄዶ አቀፈው። ሌላ በግ ይዞ አልመጣም፣ ራሱ በጉ ነው። ሌላ መስዋዕት ለሱ አላስፈለገውም። የበግ መስዋዕት ራሱ ሊሰዋ ነው። ይሄ ትንሽ ብላቴና ድሃ ይመስላል፣ በሰዎች አይን የተናቀ ነው። የሰራዊት ጌታ የእግዚአብሔር ክብርና ሞገስ ዓለምን ሊያድን የተገለጠው ብላቴና ነበር። ለካ ስምዖን አየው። ወገኖቼ እግዚአብሔር አይኖቻችንን ይክፈት። አይኖቹ ያልተከፈተ ሰው በቀላሉ በጠላት ይጭበረበራል። አንድ ሰው አንድ ጊዜ ምን አለ? በተለይ ስለ እርጅናና አይን መፍዘዝ ሲናገር ነው። እንግዲህ እንደምታውቁት እድሜ እየጨመረ ሲመጣ አይን እንደ ዱሮው ማየት ያቅተዋል እና በመነጽር እንደግፈዋለን። በተለያየ ነገር እንግዲህ ያው ግድ ስለሆነ ማለት ነው። ምንድነው የሚባለው? እንደውም አምፑል ራሱ ሲመረት ፋብሪካ ውስጥ 3000 ሰዓት ወይ 2000 ሰዓት ምናምን የሚል አለ። ለ3000 ሰዓት ያበራል ነው የሚሉት። ከዛ በኋላ በቃ ይቃጠላል። የተወሰነ ጊዜ ገደብ ተደርጎለት ነው። የሰው አይን እንደዛው ነው። ለተወሰነ እድሜ ገደብ ነው የተሰራውና ከዛ እድሜው እየጨመረ ሲመጣ እየፈዘዘ እንደ ዱሮ ራቅ ያለውን ለማየት አይን ማሸት፣ በተለይ መድኃኒት ምናምን ማየት በቃ እያቃተ ይመጣል። ይሄ በሰው ተፈጥሮ አለ። እና አንድ ሰው ምን አለ? የሆነ እንግድነት የሆነ ሰው ቤት ሄጄ አየሁ አለ። እዚህ በውጭው ዓለም ነው። እና አንዲት ሴት ፍሪጇ ላይ የሆነ ጽሑፍ ለጥፋለች አለ። ጽሑፉ ምንድን ነው የሚለው አለ? ጠጋ ብዬ ሳየው እያረጀሁ ስመጣ አይኔም ቢያለኝ አይኔም ቢሲለኝ ግን ቅር አላለኝም ይላል ጽሑፉ የሚለው ዛሬ። አይኔም ቢያለኝ ሲመጣ ቅር አላለኝም፣ ምክንያቱም አለች እግዚአብሔር እኔን የሚጠብቅበት አንዱ መንገድ እንደሆነ ገብቶኛል አለች። ምክንያቱም ብላ ከስር እንደገና መስተዋት ሳይ ሾክ እንዳላረግ መልኬን አይቼ እንዳልወድቅ ብሎ ነው። የእርጅና መልክ አምጥቻለሁ ነው። ገብቷቸዋል። ሾክ አርጌ እንዳልወድቅ ብሎ ነው አይኔን ያፈዘዘው አለች አለ። ያው አይን በስጋው ያለው አይን እየደከመ ቢሄድም በመንፈሳዊው ዓለም ግን የሚበረቱ ሰዎች እድሜያቸው ጨምሮም መንፈሳዊ አይናቸው ልክ እንደዚህ እንደ ስምዖን በትክክል የሚያዩ ይሆናሉ። እሺ 8ኛውን ይሄን ያህል ካል ይበቃል። ወደ 9ኛው ነጥብ እንሂድ። አይኔ ሲከፈት ምን ያለው? 9ኛ ቃሉ በትክክል ይበራልኛል፣ ይገለጥልኛል። ቃሉ በትክክል ይበራልኛል ወይም ይገለጥልኛል የሚል ነው። መዝሙር 119 ቁጥር 18 ላይ አይኖቼን ክፈት ከሕግህም ታምራትና ያለው ይላል። ይሄም ብዙ ጊዜ የምናነሳው ቃል ነው። አይኖቼን ክፈት ይልና ከሕግህም ታምራትና ያለው ይላል። ምንድነው የሚያሳይህ? ተአምራት የታጨቀ ቃል ነው የሚለው። ፈውስ ያለበት ቃል ነው የሚለው። ድንቅ ተአምር ያለበት ቃል ነው የሚለው። አይን ካልተከፈተ ግን አታየውም። እንደ ሂስትሪ ታነበዋል፣ ለሬፈረንስ ታነበዋል። ምንም በቃ ታሪኩን ታየዋለ፣ ታሪኩን ታውቀዋለ። ግን በመንፈስ የምታነብ ከሆንክ አይን ከተከፈተ ተአምራት ውስጡ እንዳለ ይገባሃል፣ ፈውስ እንዳለ ይገባሃል፣ ኃይል እንዳለው ይገባሃል። ስለዚህ መጽሐፉ ምን ይላል? አይኖቼን ክፈት ይላል። ከሕግ ውስጥ ተአምራትን ልመልከት። የውላችሁ በግሪክ ቃል የሚለው
ሁለት ትርጉም አለው። ብዙ ጊዜ ሰምታችሁ ሊሆን ይችላል። ይሄን ሎጎስ እና ሬማ በመባል ይታወቃል። ሎጎስ ማለት ይሄ መጽሐፍ ቅዱሱ እንደተጻፈ ማለት ነው። በቃ በጥቁርና በነጭ የተጻፈው መጽሐፍ ቅዱሳችን የተጠረዘው መጽሐፍ 66ቱ መጽሐፍ ማለት ነው። ሎጎስ ማለት እግዚአብሔር በዚያ ውስጥ ያስተምራል። ቀጥታ መጽሐፍ ቅዱስ የተጻፈው የእግዚአብሔር ቃል ነው። የእግዚአብሔር መንገድ እርሱን እንድናውቅ የሚያደርገው ይህ ሎጎስ ነው። ሰዎች የሚማሩበት፣ የህይወትን አካሄድ የሚያውቁበት፣ እግዚአብሔርን ለማስደሰት ምን ማድረግ እንዳለባቸው የሚማሩበት መጽሐፍ ነው። ወደ ሬማ ስትመጡ ግን ቀጥታ ለግላችን መልእክት ሆኖ ሲመጣ ማለት ነው። ይሄው ቃል ከሺህ ዓመታት በፊት የተጻፈው መጽሐፍ ዛሬ አንተ ጋር ግን አክቲቭ ሆኖ ሊቪንግ ሆኖ ሕያው ሆኖ አንተ ጋር ሲሰራ ማለት ነው። አሁን ሲመልስህ ማለት ነው። አሁን ሲመራህ ማለት ነው። አሁን ሲያንጽህ፣ አሁን ሲያጽናናህ ማለት ነው። ሃሌሉያ! የእግዚአብሔር ቃል በሕይወታችሁ ሬማ ይሆናል ወይ? ዛሬ እግዚአብሔር ይሄንን ነው የሚላችሁ። ደራሲው በመንፈስ ይገልጥላችኋል። ስንቶች ናችሁ ቃል ስትሰበኩም ይሁን ቤታችሁ ስታነቡ በተለያየ መንገድ ቃል ወደ ሕይወታችሁ ሲመጣ ዋው ጌታ ዛሬ ተናገረኝ የምትሉ፣ አነጸኝ፣ አጽናናኝ፣ መከረኝ የምትሉ ስንቶች ናችሁ? እናንተ መንፈሳዊ ዓይኖቻችሁ ተከፍቷል ማለት ነው። በእውቀት ብቻ የምትሰሙ ከሆነ ኦኬ፣ አዎ ባለፈ ከሌ ሲያስተምር እንዲህ ነበር ጽፍ ያለው እኔ ደግሞ ሳነብ እንደዚህ አግኝቻለሁ ብለህ እውቀት ብቻ የምታጭቅ ከሆንክ፣ ነካኝም አትል፣ ቀየረኝም አትል፣ ገሰጸኝም አትል ከሆንክ ዓይንህ አልተከፈተም። መጽሐፉ ይሄን ነው የሚለው። መንፈሳዊ ሰው ዓይኑ የበራለት ነው። ከቃሉ ውስጥ መገለጥ ያህል ብቻውን እያነበበ ይስቃል፣ ብቻውን እያነበበ ያለቅሳል። ቃል እየሰማ ስቅስቅ ብሎ ተንበርክኮ የሚያለቅስ የሚንቀጠቀጥ፣ ወደዛ ወደ ትሁት መንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጠው ሰው እመለከታለሁ አላለም? ትክክለኛው መንፈሳዊ ዓይን ሲገለጥ የተነገረው ቃል የሰራዊት ጌታ እግዚአብሔር ቃል እንደሆነ ታውቃለህ። እዚህ ጋር ቆሞ የሚናገረው አንድ ተራ ሰው የሱ ቃል እንዳልሆነ ይገባሃል። ኃይል አለው፣ ያገኘሃል። ሌሎች ሰዎች ምንም ላይመስላቸው ይችላል። አንተ ግን ደንግጠህ ዛሬ ጌታ እኮ ተናገረኝ ብለህ ትሄዳለህ። ኑሮህ ይቀየራል። እግዚአብሔር በቃሉ አማካኝነት ሬማ እያደረገ ሕይወታችንን የሚያንጽ ይሆንልን። በተለይ አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 10 ጀምሮ ብዙ ጊዜ የምናነሳው ቃል አለ። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 መንፈስ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራል፣ ለእኛም በመንፈሱ በኩል ገለጠው ይልና መንፈሳዊውን ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን ይላል። ቁጥር 13 ቁጥር 14 ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው፣ አይቀበለውም፣ በመንፈስም የሚመረመር ስለሆነ ሊረዳው አይችልም ይላል። አንደኛ ቆሮንቶስ 2:10 ጀምሮ ነው ያነበብኩት። መንፈስ የእግዚአብሔርን ጥልቅ ነገር እንኳን ሁሉ ሳይቀር ይመረምራልና ለኛ በመንፈሱ አማካኝነት ገለጠው ይላል። ሃሌሉያ! መንፈሳዊውን ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይላል። ሃሌሉያ! መንፈስ በሚያስተምረን ቃል ነው የምናየው ነገሮችን ይላል። መንፈሳዊውን ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል እናያለን ይላል። በእግዚአብሔር ቃል መነጽር ነገሮችን እናያለን ይላል። ዓይኖቻችን ተከፍተዋል ወገኖቼ። ፍጥረታዊ ሰው ከሆናችሁ ይሄ አይገባም። ምንድነው የሚያወራው ትላላችሁ? ቃሉ ፈወሰኝ ሰው ሲል አይገባችሁም። ለእናንተ ቀልድ ነው። ቃሉ ልክ ሲመጣ በሕይወቴ የነበረውን ነገር ነቀለው ስትሉ፣ ለብዙ ዘመን የነበረ መራራ ስር ከሕይወቴ ያስወገደ ስትሉ ምንድነው የሚያወራው ነው የሚላችሁ? ምንድነው ጤነኛ ነው ወይ ይላችኋል። በቤተ ክርስቲያን ሊሆን ይችላል ይሄ ሰው። መንፈሳዊኑ ካልበራ መንፈሳዊ መረዳት ሊኖረው አይችልም። ቃሉ በትክክል የሚገለጥልህ የመንፈሳዊ ዓይኖችህ ሲከፈቱ ነው።
የአንድ ሰው ታሪክ አነበብኩ። በ19ኛው መቶ መጀመሪያ አካባቢ የኖረ አንድ አልበርት ሸዋይዘር የሚባል ሰው በቬና ኦስትሪያ ይኖር የነበረ ሰው ነው። ይሄ ሰው 3 ዶክትሬት ዲግሪዎች ነበሩት። በሜዲሲን፣ በቲዮሎጂ እና በፊሎሶፊ 3 ዶክትሬት ዲግሪዎች ነበሩት። በአገሪቱ ላይ ቬና እዛ ኦስትሪያ ሲኖር የተከበረ በዩኒቨርሲቲ ውስጥ ያስተምራል። ትልቅ ስፍራ ከሚሰጣቸው ሰዎች አንዱ ነው። ይሄ ሰው ግን ክርስቲያን ነበር። ሲወጣ ሲገባ በጣም ሪስፔክትድ ነበር። ግን እግዚአብሔርን ቃል ሲያጠና አንድ ጊዜ እዛ ሉቃስ ላይ ያለውን የአልዓዛርን እና የሀብታሙ ሰውን ታሪክ አነበበ። ከዛ በቤቱ በር ላይ ወድቆ ይለምነው ነበር። ምንም ሊሰጠው አልቻለም። በኋላ ሞቱና አንዱ ሲኦል አንዱ መንግስተ ሰማያት ሄዱ። አልዓዛርም በአብርሃም እቅፍ እያለ ያ በሳት ውስጥ የነበረው ሀብታሙ ሰው እባክህ ጣትን ውሃ ነክረህ መተህ አፌ ላይ አርግልኝ አይነት ነገር ብሎ ይጠይቃል። በእኛና በእናንተ መካከል ጉድጓድ አለ የሚለውን ታሪክ አነበበ። ቀጥታ ምን ገባው? ኦኬ አለ። ድሃ በቤቴ ላይ ወድቆ በቤቴ ደጅ ወድቆ ዝም አልኩት ማለት በሌላ አነጋገር አለ ለኔ አሁን የገባኝ አፍሪካ ማለት ነው አለ። አፍሪካ ኢሮፒያኖችን ሁሉ የሚጠብቁ እነሱ ናቸው። ኢሮፒያኖች ደግሞ ትክክለኛ መልስ አይሰጡም። ስለዚህ እኔ እንደዛ ሰውዬ ሲኦል መሄድ አልፈልግም አለ። በራለት በቃ ይሄ ገባው እና ምን አለ? ቀጥታ ጓዙን ምኑን ጠቅልሎ አፍሪካ መጣ። አፍሪካ መጣና ሆስፒታል ከፈተ። ደግሞ የወንጌል ሰባኪ ሆነ እዛ መጥቶ እና ለብዙ ዘመን እንደዛ ሲያገለግል ህዝብ ሲረዳ የኖረ ሰው እንደሆነ ታሪኩን ታነባላችሁ። አየህ፣ አይን ከበራ ሌላ ኑሮ ትኖራል። እኔ አንዳንዴ አለልም ብዙ ጊዜ ቻሌንጅ ከሚያደርጉኝ ሰዎች እነኚህ ከዚህ ከሰለጠነው ሀገር ኑሮ በጣም ኮምፎርታብል ከሆነበት ምድር ተነስተው አፍሪካ እኮ ሄዱ ሲባል ገጠር ጫካ ውስጥ ይሄዳሉ። ጫካኛ እንኳን እዛ ከተማ አካባቢ የተወለድነው ሰዎች እንደነሱ ደፍረን ጫካ ውስጥ አንሄድም። ይሄዳሉ። ምንድነው መሰለህ መንፈሳዊ አይን ከበራ ትሄዳለህ። ተገባ እግዚአብሔር በቃ ስለሰጠ ሚሽን ትሄዳለህ። እግዚአብሔር ይርዳን። ብዙ ጊዜ በስጋ የሚያዩና በመንፈስ የሚያዩ ሰዎች ሁለቱ የተለያዩ ናቸው። እግዚአብሔር አይኖቻችንን ይክፈት። በተለይ ሉቃስ 24:45 ላይ እንዲህ የሚል ቃል አለ። በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው፣ በሙሴ ሕግና በነቢያት በመዝሙራትም የተጻፈውን ስለ ጌታ አስረዳቸው ይላል። በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተ ይላል። ሲከፈትላቸው ደግሞ በሙሴ ሕግ በነቢያት በመዝሙራት የተጻፈውን ስለ ኢየሱስ የተጻፈው ገባቸው። አየህ፣ ብሉይ ኪዳን ላይ አንብበው ይሄ ለኢየሱስ ነው ይላሉ። ይሄ እኮ የስጋና የደም ነገር አይደለም ወይ ካልኩሌሽን እየሰሩ አይደለም። ተገለጠላቸው። እግዚአብሔር ነው የገለጠላቸው። አይኖቻቸው ሲበራ፣ የመንፈሳዊ አይን ሲበራ ቃል ይገባሃል። ድሮ የምታውቀው ቃል በተለየ መንገድ ይገባሃል። ትረዳዋለህ። በቃ ውስጥ ይፈነጥዛል። እግዚአብሔር አምላክ የተመሰገነ ይሁን። ለፍጥረታዊ ሰው እግዚአብሔር መንፈስ ነገር ሞኝነት ነው፣ አይቀበለውም ይላል። ያየውና ልክ አይደለም ብሎ ያምናል። ዛሬ ግን እግዚአብሔር የሚላችሁ ይሄን ነው፣ ከሕጉ ተአምራትን እንድታገኙ፣ ከቃሉ ውስጥ ክብር እንድታዩ። ጳውሎስም እንደዛ ብሎ ጸልዩልኝ ብሏል። ቃሉን ይገልጥልኝ ዘንድ ስለኔ ደግሞ ጸልዩ ይላል። ይገለጣል ይላል፣ ይበራል። ውስጡ አለ እኮ ግን በስጋና በደም አንብበህ ልትረዳው አትችልም። በመንፈስ የምትረዳው ነው። እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ ዛሬ ጠንከራ አድርጌ መናገር የምፈልገው ነገር ይሄ ነው። አይኖቻችን ሲከፈቱ ስለ ራሳችንም ይሁን ስለ ሌሎች ያለን እይታ ይቀየራል። በሁለተኛ ደረጃ ቃሉ በትክክል ይበራልናል፣ ይገለጥልናል። የቃሉን ኃይል ማየት እንጀምራለን። አያችሁ፣ አሁን የእግዚአብሔር ቃል
ሕያው ነው ይላል አይደል? ዕብራውያን 4:12 ላይ የእግዚአብሔር ቃል ሕያው ነው የሚሰራ ይላል። ሁለት አፍ ካለው ሰይፍ ይልቅ እጅግ የሰላ ነው፣ ጅማትና ቅልጥምን ነፍስና መንፈስን እስኪለይ ድረስ ይወጋል ብሎ የሰውንም የልብ ሐሳብና ስሜት ይመረምራል ይላል። ቃል እየተሰበከ አንዳንድ ሰዎች ብዙ ጊዜ ሰምታችሁ ይሆናል። እንዴ ስለኔ ነው እንደሚያወራው ይላሉ። መድረክ ላይ በመንፈስ ሆነው የሚናገሩ አገልጋዮች ከሆኑ ሲናገሩ ቁጭ ያለው ሰው እንዴ የኔን ምስጢር ሄዶ የነገረው ሰው አለ ይላሉ። የልብንም ሐሳብና ስሜት ይመረምራል ማለት ነው። የተደበቀን ይገልጣል። እግዚአብሔር ቃል ኃይል አለው። አይን ይከፍታል። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ እግዚአብሔር ዛሬ እንዲህ ይላል፣ አይኖቻችሁ እንዲከፈቱ ለምኑ። ያን ጊዜ ስለ ራሳችሁም ስለ ሌሎችም ያላችሁ ግንዛቤና አመለካከት ይስተካከላል። ሌላው ትክክለኛ የቃሉ መረዳት እንዲኖራችሁ ይሆናል ይላል። እግዚአብሔር የተባረከ ይሁን። እስቲ እንጸልያለን። ሃሌሉያ። የዘላለም አምላክ የሰራዊት ጌታ እግዚአብሔር አስተማሪያችን አንተ ነህ። መንፈስ ቅዱስ ዛሬም በቃልህ ወደ እያንዳንዳችን ስለመጣ እጅግ አድርጌ አመሰግናለሁ። አይኖቼን ክፈት ከሕግ ታምራትን አያለው እንዳለ፣ ለሞት እንዳልተኛ አይኖቼን አብራ እንዳለ እግዚአብሔር ሆይ ዛሬ የልጆችን የባሪያዎችን አይኖች እንድታበራ የኔንም የባሪያህን በዚህ የሚሰሙትን አገልጋዮችን ልጆችን አይኖች እንድትከፍት ሚስጥራት እንዲገለጡልን የዲያብሎስን ተንኮል አካሄድ እንድናይ በርቀት አሻግረን አንተ ስለኛ ያለህን እንድናይ እግዚአብሔር ሆይ ስለ ራሳችንም ይሁን ስለ ሌሎች በትህትናና በየዋህነት በገርነት ሰዎችን ማየት እንድንችል አንተ ስትመለከት ትራራ ነበር። ሌሎች አይተው የፈረዱባቸውን አንተ እንደዛ አትፈርድም ነበር። የተቀጠቀጠ ሸምበቆን የማትሰብር የሚጤስን ክር የማታጠፋ የእስራኤል ቅዱስ እግዚአብሔር እባክህ የኛም እይታ እንዲቀየር መንፈሳዊ አይኖቻችን እንዲበሩ የልባችን አይኖች እንዲበሩ በጌታ በኢየሱስ ስም ጸልያለሁ። እርዳታ ካንተ ዘንድ ያስፈልገናል። በስጋችን አይተን ተሳስተናል። በስጋችን አይተን ስተናል። እባክህ ልዑል አምላክ እግዚአብሔር ሆይ አይኖቻችንን ክፈት። ከቃልህ ውስጥ ታምራትን እናገኝ። የከበረውን ነገር ለኛ ለጊዜው የሆነውን የሚመራንን የሚያንጸንን የሚያጽናናንን አቅጣጫ የሚያሳየንን ቃል ማየት እንድንችል እርዳን። መንፈስህ አይኖቻችንን ይክፈት። በመንፈስ መመልከት እንድንችል እርዳን። እህቶቼን ወንድሞቼን ሁሉ እግዚአብሔር ሆይ የልባና አይኖቻቸውን ስለከፈትክ ስለምትከፍትም እጅግ አድርጌ አመሰግንሃል። የክፉ ኃይል የጨለማ አሰራር የዲያብሎስ ምሽግ የፈረሰ ይሆን በኢየሱስ በዚህ ቃል እንዳንኖር የሚገዳደሩን መናፍስቶች ስራቸው የፈረሰ ይሁን። አባቴ ቀሪውን ሰዓትና ጊዜ ሁሉ ላንተ አደራ አሳልፈን ሰጠነ። እኔንም ታናሹን ሰው የማልጠቅም ባሪያህን ቃልህን እንድናገር ስለረዳኸኝ እጅግ አድርጌ አመሰግንሃለሁ። ቀሪውን ሰዓት ጊዜ ሁሉ አንተ ተረከብ። በጌታ በኢየሱስ ክርስቶስ ስም አሜን።